አክስት ልሆን እኮ ነው። ወንድሜን ድጋሚ ላይ ሆነው ቢኒ አርግዘሻል ልዕልት? ከማን ያረገሽ? ምንድነው? ትሽካለሽ። ምንድነው? ያስደነገጥከኝ እኮ ነው። ልዕልት እርግዝና የውሸት ነው አይደል? ምን ማለት ነው? የምርመራ ውጤት ነው አይደል እንዴ? እኔ እሱን አላምንማ። ያማል እንዴ ብያው ሰማኛለህ። ሲጀመር ያንተና መኔታ የጠየቀ ሰው የለም። ሲቀጥል ደግሞ ከፈለክመን ካልፈለክ አትመን፣ አይመለከተኝም። ይህ ነገር እንደዚህ ስላልሽኝ ብቻ ማምንሽ መሰለሽ? ማለት ቆይ ምንድነው ችግር? እኔ አንቺን አላምንሽማ። እና እኔ ምን ላድርግ? እውነቱን ደርስበታል። ልዕልት ትናንት ከዚህ ቤት ውጡ ስልሽ የእርግዝና ወሬ ይዘሽ መጣሽ አይደለ? ያማል እንዴ ሰውዬ? ሲጀምር ያንተን አስተያየት የጠየቀ ሰው የለም። ሲቀጥል ደግሞ ራስን የዚህ ቤት አዛዥ አድርጎ ማሰብ ሞኝነት አይመስልም? ትሰማኛለህ? አንተ ተራ የሸዋንግዛው ቅጥረኛ ነህ። የዚህ ቤት ጉዳይ ደግሞ አንተን አይመለከትህም። እንዴት እንደሚመለከተኝ አሳይሻለሁ። ልዕልት ያረገዘችው ልጅ የናትናኤል ልጅ እንዳልሆነ ተረጋገጠ። ይህንን ለማጣራት ሲሞክር የነበረው ቢኒያም አሁን ላይ እውነቱን ደርሶበት እናም የዚህ ቤት ወራሽ የልዕልት ልጅ አይደለም እያለ ይገኛል። ልዕልት ከናትናኤል ካልሆነ ያረገዘችው ከማን ሊሆን ይችላል? ከመጀመሪያ ፍቅረኛዋ ወይም ደግሞ እጅግ በጣም ከምትወደው ልጅ ከአክሊል ነው። አክሊል ደግሞ አሁን ላይ ሌላ ሴት ሊያገባ ደፋ ቀና እያለ ይገኛል። ይህንን የሰማችው ልዕልት ይህንን ልጅ ለወልደው አልችልም፣ አባት የሌለው ልጅ ማሳደግ አልፈልግም ስትል ወስናለች። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ የአባት ዕዳ ፊልምን ክፍል 20 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ያዋለፈው ክፍል ላይ እንዳየነው እንግዲህ ማኪ እጅግ በጣም ደስተኛ ሆና እንዲሁም ደግሞ የልዕልቲም እናት በተመሳሳይ እጅግ በጣም ደስተኞች ሆነው ነበረ። የደስታቸው ምክንያት የሆነው የልዕልቲ የእርግዝና ውጤት ነው። ልዕልቲም እንግዲህ አርግዣለሁ በማለት ነበረ ቤተሰቡን ሰርፕራይዝ እያደረገችው። ነገር ግን ይህ ነገር ያላስደሰተው አቶ ኪዳኔ እንዲሁም ደግሞ ቢኒያም ነበሩ። ያልተደሰቱበት የራሳቸው የሆነ ምክንያት አላቸው። እሱም ምንድን ነው? ቢኒያም እዛ ቤት ለማጣራት እንደገባ እናውቃለን። እናም በተከታተለው መሰረት የልዕልቲ ልጅ የናትናኤል ልጅ እንዳልሆነ ደርሶበታል። እንዲሁም ደግሞ አቶ ኪዳኔም በተመሳሳይ የልዕልቲ ልጅ የናትናኤል ልጅ እንዳልሆነ ያውቁ ነበረ። ለዛም ነው ደስተኞች ያልሆኑት። ምንም ያልተነቃባት የመሰላት ልዕልቲም በማርገዟ እጅግ በጣም ደስተኛ እንደሆነች እያስመሰለች ትገኛለች። በምስኪንና የዋህ ልቧ የተደሰተችው ማኪ ናት። ማኪም የወንድሜ ልጅ አገኘሁ በማለት ወንድሜ አልሞተም፣ እራሱን ሰጥቶኝ ነው የሄደው። ስለዚህ ወንድሜን እድሜ ዘላለሜን ሳስታውሰውና ልጁን ባየሁ ቁጥር ወንድሜ በህይወት አለ ስል እኖራለሁ እያለች በደስታ ፈንጠዝያ እያረገጠች ትገኝ ነበረ። ነገር ግን ይህንን ያወቀው ቢኒያም ልዕልቲ ከማን ያረገሽው ብሎ ቢጠይቃትም እንዴት እንደዚህ ብለህ ትጠይቀኛለህ? ከናቲ ነዋ። ከማን ላረግዝ እችላለሁ? ባሌ እኮ ናታን ነበረ ስትል ነበር የመለሰችለት። ልዕልቲ አንቺም እኔም የምናውቀው ጉዳይ ነው። አንቺ የናታን ልጅ አይደለም ያረገሽው፣ ልጁ የአክሊል ነው፣ በደንብ አድርጌ አውቃለሁ ሲል ነበረ ቢኒያም አስረግጦ የነገራት። ይህንንም የሰማችው ልዕልቲ በፍጹም አይደለም፣ ልጁ የናታን ነው፣ እናም የዚህ ቤት ወራሽ ነው ስትል ነበረ የተከራከረችው። አቶ ኪዳኔም በተመሳሳይ ልዕልቲ ይህ ልጅ የናታን ልጅ እንዳልሆነ እኔም አንቺም እናውቃለን፣ ምክንያቱም ናታን ከዚህ በፊት ብዙ ነገር ያወራኝ ነበረ።
እናም ባወራኝ መሰረት አንቺና ናቲ ምንም አይነት ግንኙነት እንዳልጀመራችሁ ነግሮኛል። ስለዚህ ይህ ልጅ የናቲ ሳይሆን የድሮ ፍቅረኛሽ የአክሊል ነው። እናም እኔ እንዲወለድ አልፈልግም፣ ስለዚህ ታስወጪዋለች ሲል ነበረ አቶ ኪዳኔ ለልዕልቴ የነገራት። ይህንን የሰማችው ልዕልቴም እጅግ በጣም በማዘን እናም ደግሞ ስለ አክሊል ያለውን ነገር ስጠይቅ በእሷና በአክሊል ግንኙነት መካከል ርቀት ነበረ። ያንንም ርቀት ተጠቅሞ አክሊል ሌላ ጓደኛ ለመያዝ ወስኖ ሌላኛይቱ ጓደኛው ጋር የጀመረው ግንኙነት ነበረ። እናም ያችኛዋ ልጅ አርግዛለች። አሁን ላይ አክሊል የግዴታ እሷን ማግባት ይኖርበታል። ስለዚህ ልዕልቲን ከዚህ በኋላ እኔና አንቺ አብረን መሆን አንችልም ብሎ ተሰናብቷት ሄዷል። እናም እጅግ በጣም ለሚወደው ጓደኛው ነበረ መልእክት የላከላት። ልዕልቲ እኔን አትፈልጊኝ፣ ከዚህ በኋላ እኔ ሌላ ሰው ነኝ፣ እናም ላገባ ነው፣ ስለዚህ የራሽን ህይወት ኑሪ ሲል ነበረ መልእክቱ። ልዕልቲም ይህንን ከሰማች በኋላ ራሷን መቆጣጠር አልቻለችም። ስለዚህ በፍጥነት ይህን ልጅ ማስወጣት አለብኝ ስትል ነበረ ውሳኔ ወሰነችው። ነገር ግን አክሊል ይህንን ነገር ቢሰማ ለመወሰን እጅግ በጣም ይቸገር ነበረ። ማለትም በዚህ በኩል ልዕልቲ ነፍሰ ጡር ናት፣ በዛ በኩል ደግሞ ያችኛዋም ፍቅረኛው ነፍሰ ጡር ነች። ስለዚህ ውሳኔው እጅግ በጣም ከባድ ነበር የሆነበት። እናም የልዕልቲ ለአክሊል እውነታውን አለማሳወቅ ለሱ ጥሩ እድል ፈጥሮለታል። በተደጋጋሚ ማኪን ለመግደል እየሞከረች ያለችው አልማዝ አሁን ላይ ሁሉም ሰው እየነቃባት ይገኛል። እሱም የማኪን መድኃኒት በመደበቅና የቢንያም ክፍል ውስጥ አስገብቶ በመጣል ቢንያምና ማኪ እንዲጣሉ አድርጋለች። አንተ ክላስ ይህ መድኃኒት ምን ይሰራል? እናም ለምንድነው መድኃኒቴን የደበቅከው? ቢንያም አንተ ማነህ? ምን ለማድረግ እየሞከርክ ነው? ስትል ነበረ ማኪ የቢንያም አንገት ላይ የቆመችበት። እሱም እኔና አንቺን ለማጣላት የተደረገ ሆን ተብሎ የተሰራ ሴራ ነው ብሎ ቢነግራትም ማኪ ግን ምንም ነገር ለማመን ፈቃደኛ አይደለችም። ቢንያምም በዚህ ነገር እጅግ በጣም ተናዶ ወይዘሮ አልማዝን ለመጠየቅ ሞክሯል። እሷም አይኗን አጉረጥርጣ እኔ ምንም የማውቀው ነገር የለም፣ ይሄ መድኃኒት ምንድነው ስትል ነበር የመለሰችለት። ቢንያምም እሷ እንዳደረገችው እጅግ በጣም እርግጠኛ ነበረ። ምክንያቱም እዛ ቤት ከሷ ውጪ ማንም ተንኮለኛ የለም ብሎ ነው የሚያስበው። ደግሞም ትክክል ነው፣ ተንኮለኛዋ እሷ ብቻ ናት። በዚህም አልበቃውም፣ አቶ ኪዳኔንም ለማናገር ሞከረ። አቶ ኪዳኔም እኔ ምንም የማውቀው ነገር የለም፣ ማን እንደዚህ ሊያደርግ እንደሚችል አላውቅም ልጄ፣ እባክህ እኔን ተወኝ ሲል ነበረ በትህትና የመለሰለት። እናም ከዚህ በፊት ማኪ እባክሽ ተጠንቀቂ፣ ክፍልሽንም ሳትቆልፊ አትውጪ፣ እናም ደግሞ ይህ መድኃኒት ላንቺ ምን ያክል ዋጋ እንዳለው አውቃለሁኝ፣ ስለዚህ መድኃኒትሽን ከቻልሽ በቦርሳሽ ይዘሽ ሂጂ፣ ካልሆነ ደግሞ በጥንቃቄ አስቀምጪ፣ በተደጋጋሚ እየጠፋ እያስቸገረች ነው ብለህ ለማኪ ስታስጠነቅቃት ሰምቻለሁ። ስለዚህ እሷን ለመጉዳት የሚፈልግ ሰው አለ ማለት ነው። እናም እንድትነግረኝ እፈልጋለሁ ብሎ አቶ ኪዳኔን ቢጠይቀውም ነገር ግን ምንም ነገር ለመመለስ ፈቃደኛ አይደለም። እኔ ምንም የማውቀው ነገር የለም፣ መድኃኒቷም ለእሷ ምን ያክል አስፈላጊ እንደሆነ ስለማቅ ነው ተጠንቀቂ ያልኳት እንጂ ሌላ ምንም ነገር የለም በማለት ነበረ ትቶት የሄደው። ነገር ግን አቶ ኪዳኔ እያንዳንዱ ነገር ያውቃል። ምክንያቱም የልዕልቲ እናት የማኪን መድኃኒት ስትደብቅ ስትቀይርባት አይቶ ነበረ። እናም እሷ እንዳደረገችው ግልጽ ነው፣ ሁሉንም ነገር ያውቃል። ነገር ግን የኔ ባለቤት ናት እንደዚህ ያደረገችው ብሎ መናገር በጣም ከባድ ሆኖበታል። አሁን ላይ የተምታታና የተወዛገበ ስሜት ላይ ይገኛል። ልዕልቲም ስላረገዘችው ልጅ ከእናቷ ጋር ስታወጋ ነበረ ማኪ የሰማቻቸው። እናም ሙሉ በሙሉ ካለ መስማቷ የተነሳ አሁንም እውነታውን አላወቀችም። ነገር ግን እጅግ በጣም ታስደነግጣቸው ችላለች። ይህንን ልጅ አልወልደውም እማዬ፣ የናታን ልጅ እንዳልሆነ እኔም አንቺም እናውቃለን። ልጁ የአክሊል ልጅ ነው። አክሊል ደግሞ አሁን ሊያገባ ነው። ስለዚህ አባት የሌለው ልጅ ማሳደግ አልፈልግም፣ ላስወጣው እፈልጋለሁ ስትል ነበረ ለእናቷ ያማከረቻት። ይህንን የሰማችው ማኪ ከሞላ ጎደል ስለሆነ የሰማችው የወንድሜ ልጅ እንድታስወጪው አልፈቅድልሽም፣ እኔ አሳድጋለሁ፣ ልጁን ወልደሽ ለእኔ ትሰጭኛለሽ፣ እናም ምንም ችግር አይግባሽ ስትል ነበረ በትህትና የጠየቀቻት። ልዕልቲም ማስመሰሏን ቀጠለች። እሺ ማኪ፣ እኔ ተናድጄ ነው እንደዛ ያልኩት፣ ከምንም በላይ ይህ ልጅ ለአንቺ ሳይሆን ለእኔም ያስፈልገኛል፣
እወልደዋለሁ ስትል ነበር የመለሰችላት። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።